አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ። አንደኛ ተሰሎንቄ ምዕራፍ 2:18 ላይ እኔና ጳውሎስ ወደ እናንተ ልንመጣ ወደን ነበር፣ ሰይጣን ግን አዘገየን ይላል። አዘገየን። የሚያዘገያለ ገናነ ለትዳሩ ገናነ፣ ወደ እግዚአብሔር ለመቅረብ ገናነ፣ ለመለወጥ ገናነ፣ በምሕረቱ ለመዋጀት ገናነ እያለ ያዘገያል። ከዛ አንድ ቀን ቀኑ ያላንተ ይጀምራል። የከበበው ሁሉ እንደከበበ አይቀጥልም፣ ነገ ይለወጣል። ያመሰገነው ሁሉ እንዳመሰገነ አይቀርም። ይሄ ነው በቃ። ስለዚህ ሰይጣን አዘግይቶናል። አባቶችን አዘግይቷቸዋል። የምሕረት ጠላት የሆነ ጊዜ፣ የምሕረት አውዳሚ የሆነ ጊዜና ዘመን ለመድረሳችን አንደኛው ትልቁ ተጠያቂ እኛነታችን ከእግዚአብሔር ጋር አልተዋደም። የመናፍስቱ አሰራር እንዲያደርጎኛል፣ ልጆቼ ተጨንቀዋል፣ ሕይወቴ ተጨንቋል፣ ትዳሬ ተጨንቋል፣ ብሰራ በረከት የለም። በቃ ክርስቶስ አልመጣማ፣ በሥጋው ደሙ አልታተምንም። አስተዳደር ላይ በጣም ከባድ ችግር አለ። የካሚካኤል ለመሳለም ሄድኩኝ። የሚካኤል ዕለት አሁን መስከረም 12 በቃ በእያንዳንዷ ደቂቃ በየ10 ደቂቃ ሆስፒታሉን ማሰሪያ ገንዘብ እንደዚህ ስላመጡ በሉላቸው፣ እንደዚህ $1000 አምጥተዋል። ቆሜ ዝም እየታዝቤ ስሰማ ነበረ። በቃ ህዝቡ ሚካኤል ነው ብሎ መጥቶ ቢያንስ ወንጌል እንኳን ያ ሁሉ የመጣው ህዝብ ጥንክር ያለው ደስ የሚል ወንጌል ቢያስተምርስ ለብ አድርጎ 20 ደቂቃ ነው ያስተማረው መምህሩ። መምህር ዮሴፍ ይባላል። ቴዎሎጂ ያስተማረ መምህር ነው ያስተማረው። በጣም በቃ ማለት እንጃ አሳዘነኝ ህዝቡ በእውነት እግዚአብሔርን። ጸበል ቦታውን እንደማስተዋወቅ ሆስፒታሉን እያስተዋወቀ ሆስፒታል መስሪያ የፈረንጅ ኪኒን ለመውጋት የፈረንጅ መርፌ ለመውጋትና ኪኒን ለማዋጥ ግሉኮስ ለማሰካት በዛም በአልጋው ደግሞ ገንዘብ እንዲታጨድ ማለት ነው። ለመጠመቅ የሚመጣው ሰው አይ በቃ ጸበሉን ቢብሎኛል ብሎ እዛው እንዲገባ ማለት ነው። እዛው ጸበል ቦታ ላይ እየተገነባ ያለው። ስለዚህ ጸበሉ አያስፈልግም ማለት ነው ነው ወይስ ይሄን ቢካለ በዚህ ትቀጥላለህ ነው? ጸበሉና ኪኒኑ እኩል ነው ማለት ነው። አስተዳደር ላይ በጣም ብዙ ችግር አለ። እንደው ሌላ ነገር እኮ ያዋጣል። ማርያምን ሆስፒታል ከሚለው ሌላ ነገር ያዋጣል። በህዝብ ገንዘብ ሆስፒታል ከሚገነባ ቤተ ክህነት ራሱ ገንዘብ አውጥቶ ሆስፒታል ገንብቶ የቤተ ክርስቲያን ሆስፒታል ተከፈተ ቢባል ይሻላል። ብር አምጡ እያሉ ከመለመን እንዴ ንስሐ ግቡ፣ ጹሙ፣ ጸልዩ፣ ስገዱ እየተባለ የሚነገርባት ቤተ ክርስቲያን ሊያውም የመድኃኒት አይነት ልዩነት የሚፈጠርበት አስቡት። የእንትን ይሻላል፣ የቱርክ ይሻላል። ለአፍሪካ ተብሎ የሚላክ መድኃኒት አለ፣ ለአውሮፓውያን፣ ለአሜሪካውያን፣ ለአውስትራሊያ ለየሀገራቱ የሚላክ መድኃኒት አለ። አንዱ ሽሮፕ 3 አይነት ዋጋ አለው። ለዚህ እኮ ነው ሆስፒታል ይገንባ የሚባለው። ለኢትዮጵያ ለአፍሪካ ተብሎ የሚላኩ መድኃኒቶች በራሳቸው ከባድ ነው ብቻ። እና እኔ አስተዳደሩ ላይ ችግር አለ ብዬ አስባለሁ። በብዙ አይነት መንገድ በምንፍቅናም ስትመጡ በቂ የሆነ መልስ የሚሰጥ የሊቃውንት ጉባኤ እስካሁን ድረስ ጎልቶ ወጣ የለም። ስራዬ ብሎ ፕሮቴስታንቶችን የሚረታ ንውስቲ ፓስተሮች፣ የፕሮቴስታንት ቄሶች፣ የተለያዩ እምነት ድርጅት አማኞች ንውስቲ እናውራ ብሎ የሚል ድፍረት ያለው የሊቃውንት ጉባኤ አለ። ድፍረት ያለው በእውነት በመናፍቃን ፊት ቆሙ ቁጭ ብሎ ሰዓት ተሰጥቷቸው መከራከር የሚችሉ ሊቃውንት ጉባኤ አሉ። አሁን ያለውን እሳት የሆነውን አንደበት የያዘ የመናፍቃን አንደበት ይዞ የመጡትን ሰዎች ሊረቱ የሚችሉ አሉ። ጎልቶ የሚወጣ የሊቃውንት ጉባኤ አለ፣ መልስ የሚሰጥ አንድ ሰው ወይ 2 ሰው ብቻ ነው። ባለፈው ደግሜ እንደነገርኳችሁ ማለት ነው። ስለዚህ አስተዳደር ላይ ችግር አለ ምለው ለምንድን ነው እንትኑን የቴሌቪዥን ፕሮግራሙን ተቆጣጥረውታል። እና እዛ ቦታ ላይ የሆነ ችግር አለ። ያንን ችግር ማስወገድ አለባችሁ። በዓል ሲመጣ ብቻ አይደለም ቤተክርስቲያናችን ጎልታ መታየት ያለባት። በሁሉም ጊዜ ላይ ሆ ብሎ እንደ ንብ መፈራት አለበት ይሄ ህዝብ። እንደ ንብ የተዋህዶ ህዝብ ብቻ አይደለም፣ አጠቃላይ ኢትዮጵያዊ ውስጥ ያሉት። እኔ በቀደም አንድ የሆነ የት ቤት አማኑኤል ነው አማኑኤል ቤተክርስቲያን ይመስለኛል በቲክቶክ ላይ ምን ቪዲዮ እያየው ነው እንሮጣለን ለቤተ ክርስቲያን ልማት እንሮጣለን እያሉ አስተዳዳሪው መድረክ ላይ ሆነው ያዝ እንግዲህ ዱብ እስቲ አንሎት ይላሉ። አላያችሁትም ቪዲዮ? በጣም ያዘንኩት
ምንም ችግር የለውም እኮ መሮጡ እኮ ስፖርት መስራቱ ችግር የለውም። በስመ አብ ወወልድ ወመንፈስ ቅዱስ። ግን በጣም የዋህነታቸው ሙስሊሞችም ከዛ ህዝቡ መካከል ነበሩ። ነጭ ቲሸርት ለብሰው ለቤተ ክርስቲያን እንሮጣለን ብለው ቲሸርት ለብሰው ቪዲዮ ላይ አይቻሉ ሙስሊሞችን። ለዚህ ነው ኢትዮጵያን ኦርቶዶክሳውያን ብቻ አይደሉም ለዚህ ነገር መጮህ ያለባቸው ያልኩት። በቃ ሁሉም ሰው ተከባብሮ መኖር የሚችልበትን ነገር የእውነት የቤትህን ሰላም ካስጠበቅ ለጎረቤት ሰላም ነህ። በቃ ራስህን ከቻልክ ለጎረቤት ሰላም ነህ። እኔ የምናስተምረው ትምህርት አንድ ሰው በቤቱ ሰላም እንዲኖረው ነው። የመንግስትም እንቅፋት እንዳይሆን፣ የቤተ ክርስቲያንም እንቅፋት እንዳይሆን፣ የጎረቤቱም እንቅፋት እንዳይሆን ነው ጥረት እያደረግን ያለ ነው። በቃ ራስህን ችለህ ኑር። እቤት ያለውን ጠላት መጀመሪያ ያዘው። ጭንቅላት ውስጥ ያለውን ጠላት ያዘው። ዲያብሎስን እሰራው። ከዛ በኋላ ሰላምን ታገኛለህ። ይሄ ዘመን ያልፋል። የሚመጣው ዘመን ይመጣል። ከዛ ያለፈው ዘመን መተዛዘቢያ ይሆናል። የተረፈው ተርፎ ያለፈው አልፎ ማለት ነው። እና አስተዳደር ላይ ችግር አለ። የተሰበሰበውን ገንዘብ ሙልጫ ወደ ውጭ ሀገር ይሄዳሉ። የተሰበሰበውን ገንዘብ ሙልጫ መኪና ይገዙበታል፣ ቤት ይሰሩበታል። ህዝቡን እንዴት አድርጎ እንደሚቆጡት ሀቅ ነው። ይማረኝ። በእውነት ገንዘቡ ከተሰበሰበ በኋላ የቤተ ክርስቲያን ገንዘብ ከተሰበሰበ በኋላ ተሰብስበው የሚብሉት አንድ ሰው የሚብላው ሰንበት ተማሪዎች ሆ ብለው ሲያምፁ ለምን እንደዚህ ሆነ፣ ለምን ልማት ይደረጋል ተብሎ እንደዚህ ሆነ ሲባል ይታሰራሉ። ከዛስ ምን አገባችሁ ነው ደረቱን ነፍቶ አስተዳዳሪውም ይሁን ጸሐፊውም ይሁን ዲያቆኑም ይሁን ዝም ብሎ ይቀጥላል። ቅዳሴው ምኑ ይቀጥላል። በቃ ማንም አይናገራቸውም። ሰልፍ ይደረጋል። ከዛ በኋላ ህዝቡ ልክ ሲያምፅ የዛን ሰዓት ሚዲያ ላይ መጥተው እነ ነጋሽ ሚዲያ ጋር እነ ቋንቋ አይነሽ ጋር እነ ምናምን ጋር መጥተው መሰዳደብ ካህናትና እንትን የልማት ኮሚቴው ያዝ እንግዲህ ውስጥ የዛ እኮ መስጭ የሚጨርሱት ነገር ነው። መጨረስ ስላችሁ በሰላም የሚጨርሰው ግን ያምን የገንዘብ ጉዳይ ስለሆነ በድብቅ የሚደረግበት ነገር ስላለ ማለት ነው። ከዛ ለማናደድ ደግሞ የማይባል ነገር ይብላል። ካህናት በድብቅ የንስሐ ልጆቻቸውን ምንም እንኳን የልማት ኮሚቴ አባል ቢሆኑ ግን ካህን ደግሞ ከባቴ አበሳ ነው አይደል እንዴ? ኃጢአትን ገበናን ሸፋኝ ነው። ሲጋራ ሲያጨሱ የሚያውቋቸውን አባት በሚዲያ ፊት አሁን እሳቸው ሲጋራ ያጨሳሉ ብሎ ተናገሩ እና ምን ይጠበስ ሲሆን ካህን እንደዚህ ማለት የለበትም። በጣም የሚያሳዝን ነገር ነው የተናገሩት። የማይባል ነገር ማለት ነው። ካህን እንዴት ንስሐ የተገባበትን ወይም ደግሞ በድብቅ የሚያውቀውን ገበና እንዴት ሚዲያ ፊት ይናገራል? እዚህ ጋር የሚወራው ሌላ ጉዳይ ነው። እዚህ ጋር ሲጋራ ያጨሳል ማለት ደግሞ ሌላ ጉዳይ ነው። እኛ ሰውዬ ከሲጋራ ሱስ መላቀቃቅጣቸው ሊሆን ይችላል በእውነት። ቤተክርስቲያንን ግን ለማሰራት ደግሞ ልባቸው ተነሳስቶ በየዋህነት ደግሞ እያሰሩ ሊሆን ይችላል። በጣም የሚያሳዝነው ነገር በአሁኑ ሰዓት በፍርድ ቤትም ይሁን በእስር ቤትም ይሁን በአንዳንድ ኮሚቴዎች በተለያዩ ቦታዎች ላይ በርኩሰትና በአለመኔነት የሚታወቁት አገልጋዮች መሆናቸው እንዴ! በዚህ ልክ እምነት ሲታጣባቸው ምን ማድረግ ጀመሩ? አርቲስቶችን የተለያዩ ድራማ የሚሰሩትን አርቲስቶች ሁለት አይነት አርቲስት ነው ያለው። ድራማ የሚሰሩ ተዋናይ አርቲስትና ዘፋኝ አርቲስት አይደለም። ሁለቱንም ነጠላ አስለብሰው ኢቭን ጸጉራቸውን እንኳን ተቆረጡ አይሏቸው። የእውነት ግጥም እንኳን ፕሮግራም ምሽት ሲቀርብ አይታችኋል። ማህበረ ቅዱሳን ሊሆን ይችላል፣ ማህበረ ጽዮን የሆኑ ማህበራት፣ ትልልቅ ማህበራት ላይ ሲዘጋጅ እነዚህ ፊልም የሚሰሩ የሚዘፍኑ አርቲስቶችን ነጠላ ብቻ ነው የሚያስለብሷቸው። ይመጣሉ፣ ይቀመጣሉ። ወይ አይታዘዟቸው ሊሆን ይችላል፣ አይታወቅም። መቼም ተቆረጡ ቢሏቸውም ቢያይሉም እነዚህ ሰዎች እና ከነጨበሪያቸው እንደዚህ እንደቆመ ማለት ነው። ከነጨበሪያቸው ከነምናምናቸው መጥተው ገንዘብ ያሰባስባሉ። ኮሜዲያን ይመጣሉ፣ ያሰባስባሉ። ምንም ማለት እነሱም እኮ የተዋህዶ ልጆች ናቸው። ስለተጠሩ መጥተዋል፣ አክብረው መጥተዋል። ኑና እንደዛ አድርጉ ሲባሉ እሺ ብለዋል። ከነሱ መካከል ደግሞ ኮሚሽን የሚቀበል ደግሞ አለ። ለቤተ ክርስቲያን ማሰራት ገንዘብ እየተሰበሰበ አበል ይከፈላቸዋል። እናንተ ታዲያ እነዚህ አርቲስቶች ለቤተ ክርስቲያን የሰበሰቡት ወይስ እንደገና ፌመስነታቸውን ያጎሉት? ለምንድን ነው ካህናት እያሉ አርቲስቶች ተጠርተው ገንዘብ ሰብሳቢ የሆኑት ሲባል ካህናትን የሚያምን ስለጠፋ፣ ዲያቆናትን የሚያምን ስለጠፋ፣
እነሱን አምኖ ገንዘብ የሚሰጥ ስለጠፋ እስቲ በሚወዷቸው አርቲስት እንምጣባቸው፣ እንደው እነዚህ ህዝቦች እኮ ገንዘብ ሊሰጡ አልቻሉም ተብሎ ስብሰባ ተሰብስቦ ማለት ነው። ስብሰባ ተደርጎ ከባድ ነው። አርቲስቶቹ እግዚአብሔር ይስጣችሁ፣ ተባረኩ። ኃጢአታችሁን ሳትተው እንኳን ቢሆንም መሆን ባይኖርበትም ኃጢአታችሁ ስል መቼም ራሴን ጻድቅ እያረኩ አይደለም ያለሁት። ይሄ ዘፈን ኃጢአት ነው የሚባለውን ነው። ድራማ መስራት፣ ፊልም መስራት ኃጢአት አይደለም። በዚህ አጋጣሚ ዘፋኝ መንግስተ ሰማያትን አያወርስም ስለሚል ነው ስለ ዘፈን ያወራሁት። ግን አለብኝም ናይት ክለብ እየሄዳችሁ ማታ እየጨፈራችሁ እንዲያውም እኔ አስታውሳለሁ አንድ ገንዘብ ማሰባሰቢያ ፕሮግራም ላይ በጣም ነው ያፈርኩት። አርቲስቱ ዘፋኝ ነው። ምን ብሎ ወጣ አሉ። ምንድን ነው እንደዚህ ተጣልፎ የወጣው ሲል ጊዜ ማታ 4 ሰዓት ላይ ናይት ክለብ ሰዓቱ እንዳያልፍበት ነው ቅጥረኛ ስለሆነ እዛ ሄዶ ደግሞ ይዘፍናል ተባለ። እዚህ እኮ ነጠላ ለብሶ እኮ እንዲህ እያለ እየዘመረ እኮ ነው። ወይኔ ቤተክርስቲያን የጠመጠሙ ካህናት አልከበርልሽ ብለው 2 ቦታ የሚያጫውት አርቲስት መጥቶ ገንዘብ ያሰባስብልሽ። ኢንተርናሽናል የዝሙት መንፈስ እንዴት ገባ ደግሞ? አንተ እንዴት ነው ነገሩ? ኢንተርናሽናል እንዴት? አንተ እኮ ዝም ብለህ እዚህ መተቱን ምናምን ኮተቱን አጠራ። ምን ጉዳይ አለ ከኛ ከዚህ ምናምን? ምን ጉዳይ አለ? እንዴት ነው ማለት ኢንተርናሽናል ምንድን? በቃ ኢንተርናሽናል ነው። አይገባም እንዴ? በቃ ኢንተርናሽናል ነው እንዴ? ለምን ገባህ ታዲያ? እዚህ ምን ታደርጋለህ ኢትዮጵያ ውስጥ እንዴ? ልመለምል ነው አተልኬ ልመለምል። ምን እንደምትመለምለው? ወደ ኢንተርናሽናል ሴክስ ኦርጋናይዜሽን እየመለመሉ መላክ እና እንዴት? ምን ድርጅት አለው ራሱ? ኢንተርናሽናል ሴክስ ኦርጋናይዜሽን ይባላል። አይገባቸውም። በእናትሽ እንደዚህ አትንገራቸው። በአማርኛ ፈተሽ ንገሪያቸው። አይገባቸውም። ንገራቸው ነው እያንዳንዷ እዚህ ታየለ እንዴ? ላከኔ ምን የምወደው መሰለው እንዴ? ነጠላው መጀመሪያ ጋጥ ወጥ ማረክ፣ ካልሆነ ደግሞ ወደ ፊልሙ፣ ወደ ሙዚቃው፣ ወደ ዝናው መውሰድ። ከዛማ ይመቹኛል እነሱ ሲባል ይቀበሉልኛል። አታዋጣም። ስገባ ምን አይነት ዘዴ ብለህ ነው የምገባው? ሰይጣንና አጋንንት ነው? አጋንንትም ሰይጣንም ነኝ። ታዲያ ዝም ብለህ እንዴት ትገባለህ? ሰው ቆንጅዬ ናታ፣ አታምርም? ቆንጅዬ ናት። ልጅ ነበረች። የዛሬ 8 ዓመት ነው የገባሁት። 8 ዓመት? 15 ዓመት። እሷ ሳታውቅህ? ኧረ ምን ታውቀኛለች ያለች ነው እንጂ ያወቀች። እንዴት ነው ስገባ ምን አይነት ምልክት አሳይተህ ገባህ? ምን ታውቀዋለች? ምንስ ምልክት ባሳይ? ምንም ምልክት አላሳየውም። ግብት አልኩ። ቀጭንዬ ነበረች። የት ነው የመለመልካት? ፒያሳ መንገድ ላይ ነው? እንደው ዝም ብለህ በማየት ሰው ላይ ሆነህ ነው ወይስ ራስህ? ኖ ሳንጃብብ ለእኔ የሚመጥነኝ ብዬስ እንደው ቆንጆ ጭንቅላት ያለው ወይ ደግሞ ውበት ያለው ብዬ ስመረምል አገኘኋት። ግብት አልኩኝ። ጭንቅላት ያለው ነው መተቱ ምኑ መጥቶ ነው እዛ ያደነቃቀፈኝ? መተቱን ያደናቀፈ? አዎ ምናምን። እኔማ እላይ አድርሼ በዝና በእውቀት በምን እላይ አድርሼ መጠቀሚያ ላረጋት ነበር። ምኗ ላይ ነው ገብተህ ቁጭ አልከው? ማጸኗ ላይ እና አይነ ጥላን ደግሞ ላኩትና እዚህ ጋር አስቀመጥኩት። ለምን? እንዴ ነው በማየት አይደል እንደ የሚጀመረው? አስተያያታለሁ። አሁን እኮ በምን እንዳወቀችኝ ታውቃለህ? አይነ ጥላው ታስሮ ነው ያሳያታለሁ። አይነ ጥላው ታስሮ አሳያታለሁ። ሚይዛት የሚጨብጣት የሚደውልላት ሰው ሁሉ ዝሙት የሚያስብ ነው። እንደሱ ሳረቅ ሌላም አለክ ማለት ነው ብላ። አይነ ጥላው ሲወጣ ነው አንተ የታየው? አዎ አይነ ጥላማ መጀመሪያ አንዱን አይነ ጥላ ላኩና የቀረውን ደግሞ ሴትና ወንድ አድርጌ አስቀረውኝ። ቅርታ ገልብዬ እኔ ተሸፍኜ ነበር። እንደዚህ ተሸፍኜ ነበር። እንዴት? እንደዚህ ነው ተደራርቤ የተሸፈንክ ከውስጥ ሌላው ሲወጣ እነሱ እንዲቀጠቀጡ ነው እንጂ አቅም እንዳላጣ። ሌላው ሲቀጠቀጥ አንተ ራስን ትደብቃለህ። ተቀጥቀጥ አልኩት። አይነ ጥላን ምን አባቱ ይሰራል? ዘመኑን ሁሉ ምን ሰራ? ምንም እኮ አልሰራም። ስለዚህ እሱ ይቀጠቀጥልሃል፣ አንተ ከታች ተቀጥቀጥ አልኩኝና እዚህ ጋር ተደበቅኩኝ። የት ጋር ተደበቅ? ማጸኗ ውስጥ ተደበቅኩ። ለምን? እንዳልገኝ ነዋ። ደግሞ ብዙ እዚህ ጋር አትመታኝም ነበር። አሁንማ ነቃች። በቅባ ቅዱስ ባክምን በል ወረኛ ኦሾ ነው አንተ። ኦሾ ትላለች ልጅቷ። ኦሾ ትላለች ልጅቷ። እግዚአብሔርን አስክዳለሁ ብሎ ከሚጥር በዚህ ሀገር ላይ
እንደኛ በዘመናዊ መልክ ምናምን ነገር አድርጎ ሳታረግም እንዴ? እኛ እኮ አንተ ጋር ነው እንጂ እንዲህ መጫወቻ ነው አንተን እዚህ ከስርክ የሚያፈደፍዱት ጋር ነው እንጂ እኮ እንዳንተ ቆብ የለበሰውን ሁሉ ነው የምንጫወትበት። እንዴት ምን እንጫወትበታለና? በቃ ለምን የሚደፍሩት ግንኙነት የሚያደርጉት እያፈዘዙ ምን እያሉ ምንድን ነው? እኔ እያረፍኩባቸው እኮ ነው። ለምን ታርፋል እንደዚህ እንዴ? በቃ የሚፈተነው በዝሙት ነው ሰው። አሁን እቺ ልጅ በገንዘብ አትሸወድ፣ በዝና አትሸወድ፣ በማረግ በምን አትሸወድልኝ። መፈትናት በማሳየት ነው። በቃ ትጸጸታለች። ለምን ጌታዬ እያወቅኩክ ለምን አያለው ትላለች። ቢያንስ መጸጸቷ ባታረግም ለኔ ሳቲስፋክሽን አይደል? እንዴት እንዴ? ደስታ ነው ደስታ። እንዴ መጀመሪያማ ፊልም አሰራዋትና ዝና። የምን ፊልም? ዝም ብሎ እንደዚህ የሚታይ ፊውቸር ፊልም። ምን የት ላይ ነው የነበረው የተሰራው? አንዱ አልወጣም፣ አንዱ የኔ ነው ምናምን ይላል። ተው እባክህን። የት ትደርስ ነበር? ጎበዝ ናት በጣም። ነገርኩህ እኮ የምጠቀምበት አንድ በዝና በእውቀት በማረግ እንደዚህ ፐብሊክ ፊገር የሆኑ ሰዎች አሉ አይደል? ህዝብ በደንብ የሚያውቃቸው በእነሱ ነው የምጠቀመው። እነሱ ላይ ሆንና አሁን ባጊሽ በቃ ተው እንጂ አንተ ምን ወሾ እንናገራለን። ምን ረግጠውን ኢንዱስትሪ እኔ የምልህ ይሄን ያህል እንዴት ነው ሀገራችንን እንዲህ ኢትዮጵያ እኮ ነች። ለምን መጣህ ወደዚህ አንተ? ችሎ አይበሉም ብለሽ ነው ክትፎ አደረግሽ እኮ። መቁጠሪያ አልጠገበ ዝም ብሎ ገና ወሬ ላይ እኮ ነው። እኛ እንዝርት ሆነናል በመቁጠሪያ እንዝርት። እኔ የምልህ ኢትዮጵያን እንዴት ነው ኢትዮጵያን እንደዚህ አይነት የሚያመሰግን ያለው ኢትዮጵያ ነው የሚያመሰግን ያለው ኢትዮጵያ ነው አምላኬ የሚለው እየዘሞተም አምላኬ የሚለው እኮ ኢትዮጵያ ነው ያለው። ሌላው ላይ ለምን ማገዶ እንፈጃለን? ለምን ማገዶ እንፈጃለን? ሌላው ላይ እንዴት እንዴ? ከኛ እኮ የሚሻሉ አሉ። ስንት በክፍያ በኢንተርኔት ተመዝግበው እኮ ነው እኛ ምን መለምላቸው። እዚህ መተን እኮ እንደው ትንሽ አባል ካገኘን ብለን ነበር የገባ ነው። ምን ብሎ ወደ ኢትዮጵያ መቼ ነው የመጣው? እኖራለሁ፣ ቆይቻለሁ። እዚህ አዎ እኖራለሁ፣ መለምላለሁ። አሉ እኮ ኢትዮጵያውያኖችም አሉ። ኢንተርናሽናል የሚያሰኝ ምንድን ነው አንተ? በዓለም ዙሪያ ነው የምመለምለው። አሁን ኮሪያ አለውኝ፣ ጣሊያን አለው፣ አሜሪካ አለው፣ ብዙ ሀገሮች አሉ። እየዞርን እንመለምላለን። እና አሁን ለምሳሌ ፈረንጅ ሲያረግ ኢትዮጵያዊ ፈረንጅ ሴክስ ሲያረግ ቢያይ አይደንቀውም ማለት ምን ባህሉም ትንሽ ያዝ ያደርገዋል። ይሄ ኢትዮጵያዊ ለዛ ኢትዮጵያዊውን ራሱን እናሰራና እናሳየዋለን። ለዚህ ህዝብ ነው ለኢትዮጵያዊው። አሁን ኢትዮጵያዊው ሴክስ ፊልም ሰርቶ ሲያይ አክሴፕታንሳችን ይጨምራል ማለት ነው። አሃ ለካ እኔ እንትን ባልልም እንደዚህ ብዬም ለካ በዚህ መንገድም ታዋቂ መሆን አለ። በጣም ብዙ ሚሊዮን ብሮች ነው የምናንቀሳቅሰው በስራችን። አንተ ሰይጣን ነው? አዎ ምን ብር ደግሞ አጋንንት ነው ሰይጣን? አጋንንትም ሰይጣንም ነኝ አልኩህ። ብር ደግሞ ችግር አለብን እንዴ? በቃ አሁን በቅባ ቅዱስ በምን አሰለቸች። ምን ታረጋለች? ትቀባኛለች። የሚቀራት ነገር የለም። ምን እንዴት የምቀባ? አሃ ለካ እዚህ ነበርሽ ምናምን ነገር ተለና ወጋ አረጋታለሁ። ፔሬድ በየ2 ቀኑ በየ1 ቀኑ ሄዳ ስትቀባ እዚህ አንተ ጋር ስትመጣ ከች አዛና እንደ ቢራ። የመኖርህ ምልክት ምንድነው? በማህፀን ላይ የምታሳየው? ብዙ ሰው ኖቲስ አያረገኝም፣ ግን አንዳንዴ ፔሬድ ምናምን ሲሆኑ ወደታች ወጋ ምናምን በቃ ከዛ በጣም የሴክስ ፊሊንግ እንዲኖራቸው አረጋለሁ። እሺ ዝም ብለው የሚያረጉትንም አያረጉትንም ነው ስሜት እንዲኖራቸው ማረገው። ለምን እንዴ እንዲመኙት ነው እንዲመኙት። እንዴ ታዲያ እንዳንተ ቄሱ ምኑ መነኩሴው የታውቆኝ ነው የሚያረገው? መጀመሪያ እንዲሰማው አደርጋለሁ፣ እንዲፈልግ በህልሙ ቆንጅዬ ሴቶችን ምናምን አመጣለሁ። ከአይነ ጥላ ጋር ተባብረን ስራችን በጣም አንድ ላይ ነው። ለምን ከአይነ ጥላ ጋር? አሁን መጨረሻ ላይ ራሱ ሴትና ወንድ አድርጌ የከፈልኳቸው እኔ ነኝ። የዚች ላይ ያሉትን መንፈሶቹ ነው። አዎ እንዲቀበሉ ነው። ሴትና ወንድ? አዎ ሴትና ወንድ አደረግና ብዙዎቹ ላይ አሁን የወንድ እንትን ይዘጋል አይደል? አይነ ጥላው ሴቶቹ ላይ የወንድ ፍላጎታቸውን ይዘጋል። እኔ ደግሞ ከሴት ጋር እያሳደርኩኝ ሴት እንዲመኙ ሴት እንዲፈልጉ ምናምን ፊልሙን እንዲያዩ አደርጋለሁ። ሴቶች ለምን ጋጠ ወጥ እንዲሆኑ ወደ እኔ መንገድ እንዲመጡ ጭንቅላታቸው ማመን እንዲችል ያንን ነገር ከዛ በኋላ እንደዚህ አይነት ሳቲስፋክሽን አለ እንዴ ብለው ለመሞከር እንዲጥሩ ግን ለምን አስፈለገ ይሄ ሁሉ? ማሳት አይደል እንዴ? ዋናው ነገር ማሳት አይደል እንዴ? ነገርኩክ። እኔ የሰው ልጅን በቃ ትልቁ ማሸነፍበት ነገር ዝሙት ነው። ሁሉንም ለእግዚአብሔር ተገዛው የሚለውንም ለሰይጣን ተገዛው የሚለውንም ዝሙት። ለዛ የሁሉም ኦርጋናይዜሽን መሰረት ዝሙት እንዲሆን ፈልጋለሁ።
ይሄ ነው የምትፈልገው። ዓላማ እዚህ ላይ ብቻ ነው። እዚህ ላይ ብቻ ነው። በቃ ማሳት ነው። ይሄ ነው እሳት ነው መሆንበት። በተለይ ወጣቱን እሳት ነው መሆንበት። ውስጡ ነው እንደዚህ የምትሆን። አዎ አፈለዋለሁ። እንኳን ደግሞ ለሚጠጣልኝ፣ ለሚያጨስልኝ፣ ለሚቅምልኝ አይደለም ምንም ባያረግ ራሱ ዝም ብሎ በቃ ፊሊንግ እንዲኖረው ዝም ብሎ ልብ ውስጥ ነው የምትቀመጥ። የት ጋር ሆነን ላይ ብልቱ ላይ ከዛ ልቡ ላይ በቃ ዋና እኮ መያዣ የትኛው ቦታ ነው? አይን ላይ መጀመሪያ አስተያያለሁ። አይን ላይ እሺ። እንደዚህ ከሰው መሀል ነው ማስተያየው። ማለት እንዴት? በቃ አፈላልጌ አስተያያለሁ፣ አገናኛለሁ። ከዛ ምንም ቋንቋም አያስፈልግም። እኔ ነኝ የምጨርሰው። ወይ እዛ አይነ ጥላ ይኖራል ወይ ሌላ የዝሙት መተት ምናምን። የኔ አይነቱ ቢጠፋ እንኳን መተት አይጠፋም። ለዛ እንነጋገርና ማገናኘት ነው። አንዳንዴ ምን በአሁን ጊዜ እኮ ስማቸውንም እንኳን ሳይተዋወቁ እኮ አብረው አድረው ይለያያሉ። ምን እንትን ትላለህ? ስም እኮ ሳይተዋወቁ አብረው አድረው ይለያያሉ። ስም ሳያውቁ ይኸውልህ እንደዚህ ይላሉ። ስራቸው ስለሆነ በነጠላ እንደዚህ ይላሉ እያንዳንዷ። እሺ እንደ ቀላል ነገር በቃ ሰውን አገኘከው፣ ጨበጥከው፣ ሻይ ቡና አልከው፣ ተለያየው። ልክ እንደዛ። እንዲያውም እሱ ሻይ ቡና ለማለት እንኳን ገንዘብ ያስፈልጋል። እኔ እንደ አራዊት በየዛፉ በየምኑ እንደ ዘመናዊነት በየመኪናው በቃ እንደዛ ነው ፈልገው። ይሄ ነው የምትፈልገው? አዎ። እዚህ ውስጥ አንተ ምን አገባህ? እንዴት ምን አገባህ? ዋናው ዓላማችን ሰውን ከነዚህ ማለያየት ነው። አንድ በሚቀጥለው ደግሞ ለኛ ተገዢ ማድረግ። ሁለት የሰው ልጅ እኮ በዝሙት ከተያዘ ሁሉን ነገር ነው የሚጥለው። አታውቅም? ምኑን ይጥላል? ዝናውንም፣ ክብሩንም፣ ማረጉንም፣ ምኑንም ኤቭሪቲንግ። ቀፎ ነው የሚቀረው። ቀፎ። እስቲ የዝሙት ችግር ያለበት ሰው ቤት እንኳን ኖሮት አይተህ ታውቃለህ? ትዳር የለ፣ እሱን አላጠናሁም። ኑሮ የለ፣ ገንዘብ የለ። እባክህ ታውቃለህ። ዝም ብለህ ነው አንተ እኔን የምታስለፈልፈው። ታውቃለህ። እኔ የምልህ አንተ እዚህ እንዲህ አይነት ጥናት ውስጥ አንተ ምን አገባህ? እንዲህ አጠናለሁ እኮ አጠናለሁ። አንተ እንዴት አድርጌ ህዝቤን አድናለሁ፣ እንዴት አድርጎ ገንጮሩ እንዴት እየተጫወተባቸው ነው ብለህ አይደል እንደ እየተንበረከክ እዚህ እየለመንክ የምታድረው ታዲያ። በቃ እኔ ደግሞ እንዴት አድርጌ ነው ይሄንን ህዝብ ምጋልበው፣ እንዴት አድርጌ ነው ከፈጣሪው ማለያየው። ጭራሽ ለሰከንድ ይሄ ፈጣሪ እንዳለ ያውቃል። ፈጣሪን ማሳት ነው። እኔ ግን ጭራሽ ፈጣሪ እንዳለ እንዲረሱ ነው ማረገው። አንተ ደግሞ እንዲረሱ ይሄ ገና መመራመር ነው። ለምን እንትን ካለ ከቼጉቬራ ይሻላል ከፈጣሪ ምናምን፣ ቼጉቬራ ይሻላል ምናምን። አንተ ሰይጣን ነው። አንቺ ልጅቱ አይደለችም እኮ የምታወራው። እኔ ምን አውቃለሁ ታዲያ? አልሾረም አልኩህ እኮ። ይሄ እኛ እንዲህ ተደርጎ የተለቀቀ እንዝርት ታውቃለህ? እንደዛ የኛውን ትውልድ እንዴት ነው እንደው ባምል ከቀድሞ የአባቶቻችንን ታውቃለህ? ለመሆኑ ድሮቹ አውቃለሁ። የዛኔ እኮ ያልተስፋፋ ነው አቅም ስለሌለን ነው እንጂ ሳንኖር ቀርተን መሰለክ እንዴ? ድሮ አዎ አለን። ወደዛ ወደ ሀገራችን ወደሚቀበሉን ነበር እኔ ዛኔ ወደሚያዘንጡን። አዎ አሁን ወደዚህ መጣችሁ። አሁንማ ተበለጠን እንጂ ቀድሞ እንደውም አውቆ ይጠብቀናል። ለዛ ትንሽ መንገዱን ወይ ዝና ወይ ገንዘብ ወይ የሆነች ነገር ጣል ማድረግ ነው እንጂ አሁን ኦልሬዲ ጥበቡን አውቆታል ሰው። ይሄን ትምህርት ተምሮ የቀየረ ካልሆነ በስተቀር አለ። ቢያንስ ስዕሉ አይጠፋም። ምኑ ላይ? ሞባይሉ ላይ። ይሄ እንዲህ አይነቱ ነገር ያንተ ያቸው እስቲ ሌላ ትምህርት ስታስተምር እንደዚህ ነው እንደዚህ ያሉ እያንዳንዷ እንደዚህ ጥግ ይዘው ሳቅ እያንዳንድሽ ጉድሽ ስለሆነ ይኸውልህ በነጠላ እንደዚህ የኔም ጉድ ነው ይላሉ። አሁን እንዴት ሆኑ? እንደዚህ ፓፓራዚ መስለው እንደዚህ ይኸው። ምንድን ነው ፓፓራዚ? ምንድን ነው? ፎቶ ምናምን የሚያነሳው ነው። ፎቶ ምናምን የሚያነሳው ተደብቆ የሰዎችን ሚስጥር እንትን የሚለው ይኸው እንደዚህ አሁን ግማሿ ደግሞ ትሄድና ታያለች። እንዲህ እኮ ነው የምናረጋቸው። ሴክስ ፊልም እናሳያቸውና ልክ እንደዛ አይነቱን ሰው ድሪም እንዲያረጉ እናረጋለን። አይነ ጥላው ምኑ ሲጫወትበት መንፈስ መሆኑን አያውቅም። እሱ ደግሞ ልጅነት ልጅ የምታውቀው አንተ ነው የምታውቀው። ልጅቷ አታውቅም። ሌላ ድርጅት አለ፣ ሌላ ዓለም አለ። ሰው የሚያንቀሳቅሰው ሳይሆን መናፍስት የሚያንቀሳቅሱት ዓለም አለ። ግን በጣም የሚገርመው ግን ከኢኮኖሚና ከስነ ልቦናህ ጋር ተያይዞ መራመድ መቻሉ ነው።
ሁሉንም አይነት መንገዶችን ተቆጣጥሮ መርቶ ጥፋቱን አስተካክሎ ግቡ ላይ ሲደርስ ይፎክርብሃል። በጣም አደገኛው ደግሞ ባህሪው ይሄ ነው። በደንብ መሸነፍህን ሲያቅ ያኔ ይፎክራል፣ አንበሳ ይሆናል። የአሮጊት ምናምን ደግሞ አልወድም። ይሄ የአሮጊት ምናምን ቋቋት ያም ሽማግሌ ምናምን አልወድም። ምንድን ነው አሮጊት ደግሞ? አይ አሮጊት ምናምን እንዳንተ ሁለት ፀጉር ያወጣ ምናምን አይመቸኝም። ታዲያ ምንድን ነው የሚመችህ? ከእንትን እንኳን ከፍየል ነው ከበግ ውዱ ምንድን ነው? በከል አይደል? ኧረ በከል አላ የሚባሉት ትንንሾቹ ጠቦቶቹ። በከል በቃ እንደዛ ነዋ። አዳሜ ስትቀሚ ጫታ ቀንበጣ አይደል የምትመችሽ? እንደዛኛም ደግሞ ስንመለምን ጩጬ ጩጬው ሰውነታቸው ወንድ ቢነካቸው የሚፈርጡ የሚመስሉትን 12 13 11 እስከ 15 ምን መለምለው እስከ 15 ዓመት እሱንና ቆንጆቹ ነው። ከዛ በኋላ አዳሜ በሙቪ እሱን እንለቅለታለን፣ በፊልም እሱን ያይና እንደሱ አይነት ሰው ሚስቱ ከየት መታ ደስ ትለዋለች። ከዛ በኋላ ቆይንም አፍንጫ ቆራጣስ እንደ ደፍጠጥ ያለስ እንደሱ ደግሞ ከሆነ ሰውነቷ በጣም የሚያምር እንደዚህ ቅርጽ እናደርገዋለን። ሰውነቷ እንደዛ ከሆነች በጣም ቆራጣ ምናምን አሁን ችግር የለም፣ ጸጉሩም ይቀጥላል። ይሄ እቺ እኮ ምን ጥቅማ? ይሄ ቀንድቧ እንኳን አልተቀንደበም እኮ ብርቋ እኮ ነው። አትቀነደብማ፣ ምን ታደርግልኛለች እቺ? ተቀንድባ አታውቅም። ይኸውልህ መቀንደብ እንኳን ብርቋ ነው፣ አትፈልግም። አንተ እያለህም አልገዛሃትም እኮ ስንት ጊዜ ጸጉር ቤት እየሰራት ኧረ በእናትሽን ቀንድብሽ ትንሽ ከስር እናንሳሽ ትላለች። ኪሳራ በቃ ለምን ገባ ታዲያ? ይሄን ምንም የማታደርግ እኮ ሳያት በቃ ቀጭንዬ ናት፣ ቆንጅዬ ናት፣ በጣም ታምራለች። ለዛ በቃ እቺን ትንሽ ብቻ ማድረግ ነው ብዬ ትንሽ መንገድ ማሳየት ነው ብዬ ገባው። በቃ ግን አልሆነም። ማነው ስምህ ማን ነው የምትለው? እኔ ኢንተርናሽናል ሴክስ ኦርጋናይዜሽን ለሱ መመለመል ኢንተርናሽናል የዝሙት መንፈስ ነኝ። መንፈስ ነኝ እንዴ? መንፈስ ነኝ። አንተ እዚህ ውስጥ ምን አገባህ? አንተ እኮ መንፈስ ነው። ኧረ ተው፣ ይሄ ህዝብ አይማርብኝ። ስራውን እኮ ነው የምነግረው። ለምን ይማርብኛል? ስራው እኮ ነው። ምን ስራውን አይመረምርም? ለምን በእኔ እንዲህ መቀለጃ ታደርገኛለህ እንዴ? እኔ ነኝ ማሽከረክረው፣ እኔ ነኝ ዋናው መንፈስ ነኝ፣ እኔ ነኝ እንደዚህ ማደርገው አልኩህ እንዴ? ህግ ሳያውቅህ? ኧረ የምን ህግ ነው? ህግ አውጪው ራሱ የኛ እንትን ነው እባክህ። አሁን አልሰማህም እንዴ? ወንድ ለወንድ ይጋባ፣ ሴት ለሴት ይጋባ፣ ካልፈቀዳችሁ እርዳታ እናቆማለን፣ እንደዚህ ካልሆነ ምናምን እያለን ሽብር ስንፈጥራት እኛ ዓለምን መቆጣጠር በዝሙት ስር ማዋል ነው አላማችን። ይሄ ነው በቃ። ከምኑም በላይ ልጅ ብትወልድስ? ሲጀመር እኛ ልጅ ምናምን የሚያስብ ሰው አንፈልግም። ይሄ ወልዶ ምናምን እንደዚህ እናት ምናምን አንፈልግም። ለዛ ጸዳ ብሎ ፏቋ ቅንብር ብሎ የሚኖር ሰው ነው። እንዴት ነው ፏቋ ቅንብር? በቃ ፋሽኑን ስንይዝ ላሳይክ። ፋሽኑን ስንይዝ እንግዲህ እንላለን። ከዛ ትመለመላለች፣ ከዛም እኮ ትመለመላለች። ነገርኩ ቅድም ፋሽኑንም ፊልሙንም ገበያውንም እናስይዘው ሰውነታቸውን የምንቀርጸው በፋሽኑ የምንመጣው ምንለው ለእኛ እንዲመቹልን ነው አልኩክ። እሺ እንዴት ነው አካሄዱ? እሱን ብቻ አላሳየኝ። በአንተ አካሄድ ሞዴል እኮ አይጠፋም እዚህ ውስጥ። ለምን አጠራም? ሞዴል አይጠፋም እዚህ ውስጥ የመለመል ነው። እሺ እንደዚህ ውረድ። ይሄ ምንድን ነው? ውዝ ውስጥ ታዲያ ምን ይጠቅማል? ዋናው ውዝዋዜው ነው። እንቅስቃሴውማ እንደዚህ እያሉ መሄድ አይቻልም እንዴ? እና ታዲያ ዋናው እንቅስቃሴ ወዝወዙ ነው። ወዝወዙ ነገሩ ዳሌ ጡት ምናምን እንደዚህ ማለቱ ነው ዋናው አልኩክ። ትርኢት ነው እሱ። እና ታዲያ ካልሆነማ እርምጃማ ከሆነ ነጠላም ለብሶ እንዲህ የሚለው እርምጃ ነው። እና ታዲያ ለየት የሚለው በምንድን ነው? ለየት የሚለው እንቅስቃሴ አለው። ወደ ሴክስ ሰውን የሚጋብዝ አይነት ሙቭመንት አለው። ለዛ እሱን አስተያየትም አለው እንደዚህ ምናምን እንደዚህ። ለዛ እሱን እያደረጉ ሰውን አትራክት ማድረግ ነው። ሞዴሏንም እኮ ይባላል። እሱም የሚገባ አንደኛው ክፍል ነው። እኛ ነገርኩ። ከስንት ሰው እንድች ወይ እንደዚች አልሰራም ብሎ ይቀራል፣ ወይ ከስንት ሰው አንድ ነው እንደዚህ በእንትን ሳይሄድ። በሌጀንድ ጊዜያችን ጨረስን እኮ። ይሄ ሌጀንድ ነው።
አፈ ታሪክ አንተ ነህ። እኔ ነኝ ጥበቡን ይዤ እኮ ሰውን የተቆጣጠርኩት። ተቆጣጠርኳል። ይሄ ዝም ብሎ እንትን ነው ቁጭ ብሎ ይሄ እኮ ቢያንስ ትንሽ አወቅን። ቅድም አላየከው አልገባ ብሎት ትንሽ አወቅን የሚሉትን ነው እና መቀበል የሚችሉትን ትንሽ ለእግዚአብሔር እንዲህ የሚሉት ነጠላ የለበሱትንስ እንደው ነጠላ ለብሰው ነጠላ መጀመሪያ ነጠላውን ማሰቀል ነው። ነጠላውን ማሰቀል ነው መጀመሪያ። ነጠላው ሳይሰቀልማ እንዴት ይሆናል? አይሆንም። አይሆንም። ግን እሷ እዚህ ውስጥ አንተ በምትፈልገው መንገድ አልተቀረጸችልህም። ስንት ዓመት ደከምክ ውስጥ? ሆነ 8 ዓመት። አሁንማ ባሰብኝ እንጂ ድሮ ዝም ነበር፣ አታውቀኝም። በቃ ጸጥ ነው። አሁን ወቀጣ ነው። ወቀጣ። ስንት ናችሁ ጠቅላላ? 80 ሺህ ነን። አሁን 80 ሺህ ነን። 80 ሺህ ሰይጣን አቀ መተትም የቀረናል። እኔ ጭንቅላት መተት፣ የእድል መተት። ተመርከክ ናንተ ቶሎ ኦሸና ራምባ እዚህ ግባ። እንግዲህ እዚህ የመናፍስቱ ዓለም ውጊያ ይህን ይመስላል። ቅድም እንደተማርነው በእግዚአብሔር መንፈስ መቆም ካልቻል እንዲህ አይነት ጠላቶች ህይወታችንን ያስቸግራሉ። አናናራችንን ሁሉ ጉድ ሰራን። አሁንማ አስተማርከው ሰው ሁሉ በቃ ታዲያ ደስ ይበሉ። አልፈልግም። ምንድነው ደስ ይበል ማለት? ምንድነው ደስ የሚለኝ? እቺ የመሰለች ልጅ ላጣ አይደለም እንዴ? ሳልጠቀም ሳልሰራ ምንም ሳልሰራ ሳልጠቀም እቺ የመሰለች ልጅ ላጣ አይደለም። ምንድነው አንተ ከመልክ ጋር ምን አገናኘ? ከመልክ ጋር ምን ያገናኘ እንዴ? ቆንጆ አይደል እንዴ ሰው ሁሉ የሚወደው? እና ታዲያ ሰው የሚወደው ውስጥ ነው መግባት ያለብን። አሁን እኔ አንዷ አስጠሊታ ሴክስ ፊልም ብትሰራ እቺ መልክ ስለሌላት አማራጭ ስለሌላት ነው የሚሉት እንዴ? አሁን እኮ ዝሙት ላይ ያስተማረዋቸው ስንቶቹ ገንዘብ አጥተው ይመስላል እንዴ? አይደለም በቃ ሱስ ስለመሆንባቸው ነው። ሱስ ነው መሆንባቸው። ስንቶቹ እኮ የሞቀ ቤታቸውን የሀብታም ልጆች ምናምን እኮ ናቸው እየጣሉ እኮ ነው ወጥተው ዝሙት እንትን የሚሉት። ባይከፈላቸውም በቀን ሳያረጉ ማያድሩ እኮ አሉ። ለምን? በቃ ሱስ ነው መሆንባቸው። ሰውነታቸውን ሁሉ ነው እንትን ምለው። አንተው ራስህ ዋቂን አታገኝም እንዴ? ከአዋቂዎች ጋር እኮ ነው የሚሰራው። እንዴት ከዚህ ጋር ታሰልፈኛለህ? በእናትህ እኔ ከአዋቂዎች ጋር ነኛ እንዴ? እኮ ምንም አያውቅም፣ ባዶ እኮ ነው። ምን አለ ብለህ ነው? እዚህ ውስጥ ምንም የለም እኮ፣ ዝም ብሎ እኮ ነው። ልጅቷ ማስተማሪ ነበረች። ለሱማ ይተነሳ ደነስ ልጅቷ ማስተማሪ ናት። እኛ ትምህርት ምናምን ራሳችን አዋቂ ነን፣ ፕሮፌሰር ነን። ባቂ ከንቱ ነው። አስተማሪ ማለት ምንድን ነው? በተራ ነጥብ እኮ የሚገባ ነገር ነው። እኛ እኮ ሃይ እኛ ተበሳጭተናል። ዝም በለን በቃ ዝም በለን። ስነ ስርዓት አሩን ነው የማበላው። ተመርከካ በል ቧጥ ነው። አብላ ውጣ ቶሎ አንተም ውጣ። ዛሩ ተደባዳቢ ነህ እንዴ አንተ? ወንድ ተደባድባለህ? ግጥም አድርጌ አገጩን ነው የማራግፈው። አገጩን ነው የማራግፈው። አንዳንድ ሴቶች ከቤ ይባላሉ። ጠቀብን ግራኝና ጠቋር ነው የቀረ ነው ተከፋፍለን እንድንይዝ። ግራኝና ጠቋር ጠቋሩ በዚህ ግራኙ በዚህ ሆነን ተከፋፍ። እሱ ነው እኮ የዝሙቱ እኮ ነው ያመዳደበን። ባለፈው እኮ ስትሸኘ ዝሙቱ ነው አመዳድቦ እናንተ ቅሩ ያለው። ሙጬ ምናምን እንትን ምናምን ነበረ፣ ወሰንጋላ ምናምን ነበር። እነሱን ሂዱ አለና ግራኝ ጠቋር በዚህ በኩል ግራኝ በዚህ በኩል ያዝልኝ። የአይነ ጥላ ደግሞ እናንተ አይኗ ላይ ሆናችሁ ታስቸግሯታላችሁ። እኔ ማጸኗን ይዛለሁኝ ብሎ እኮ እሱ ነው መዳድቦ ያስቀረን። እንዳትሰራ ደግሞ የጭንቅላትና የድል የሰው መውደድ መተቷ ደግሞ እንዳይሄድ ብሎ እሱ እኮ ነው ያዘዘን። እሺ በላ ሁላችሁ ስንት ናችሁ ጠቅላላ? 80 ሺህ ነን አለ እኮ 80 ሺህ ነን። ኢንተርናሽናል ሰይጣን ወይስ ምንድን ነው? ማጋንንትም ነኝ አለ። ኢንተርናሽናል የምትለው ከሌላው የምትለይበት በቃ በዓለም ዙሪያ ስለሆነ ነው እንቅስቃሴ። እሺ አሁንማ ሎካሉን እናሳያለን እየተባልኩ እየተቀጠቀጥኩኝ፣ ሎካሉን እኛ ደግሞ እናሳያለን ትለኛለች። ኢንተርናሽናል ነኝ ስል ለእሷም ትነግራታለህ? ሁሉ ነገር እነግራታለሁ። ዱላው እኮ ነው እንዴ ጂንስ ከመሆን እኮ ነው የምትቀጠቅጠኝ እንዴ። እኔ አይደለም ሌላም አልናገርም እንዴ በዚህ ዱላ። እነዚህ የትውልዳችን መከራዎች ናቸው። እንግዲህ የመናፍስቱ ዓለም የዘመናችንን እውቀትና ሳይንስ ተገና አድርጎ ትውልዳችንን ይሄን ያህል እንዴት ነው መንገድ ላይ እንደሚደፈጥጥ መንገድ እንደሚሰራ ሮሎ ህይወታችን ላይ ሄዶበታል። ገና ነን ደግሞ እንደዛም ሆነን ክፎች ስለሆንን
በዚህ አይነት የክፉ መንፈስ መረጃ ላይ በምናገኘው ክብደት አንሰጠውም። ለምን? ወደዛው ስለምንሄድ ከጠላት ጋር ያለን ህብረትም እኩል ስለሆነ እንዳውም ጭራሽ እንናደዳለን። ለምን እንዲህ አይነት ምስጢር ወጣ ብለን ጉባኤያችንን በጣም ከሚፈሩት ብዙዎቹ ሰዎች ክፍል ውስጥ አብዛኛው የዚህ አይነት ምስጢር እንዳይወጣ የሚደረግ ጥንቃቄ ነው። እንዲህ አይነት የመናፍስት ወረርሽኝ እንዲበዛ እንጂ እንዲቆምና እንዲገታ ብዙ አካሄድ ሄደናል። ይህንን ለማፍረስ ይህንን ጉባኤ ለማፍረስ ይህን ጉባኤ ለመበተን የዚህ አይነት ምስጢሮች ሁሉ እንዳይወጡ የተደረገም ጥንቃቄ እንደሆነ ልንገነዘብ ይገባል። ትልልቅ ውጊያዎች መካከል የዚህ አይነት ደባ፣ የዚህ አይነት ወረራ፣ የዚህ አይነት ጥቃት ትውልድ ውስጥ በመንፈስ መግዛት እንደሚቻል፣ በመንፈስ መጫን እንደሚቻል፣ በመንፈስ ማፍዘዝና ማደንዘዝ እንደሚቻል ይሄ እንዳይታወቅ የውስጥ የክፉ መንፈስና የሰው ልጅ መሰሪነቱ አንድ ጋር ሆኖ የተፈጸመ ተግባር ነው። ሻፍ ላይ ውጣ፣ አንተም ተዘጋጅ። ዩኒቨርሲቲው በእንደነዚህ አይነት የራምፓና የኦሾ መንፈሶች ተጠምዷል። የሳይኮሎጂ በሚለው ተገን ውስጥ ገብተው ወደ ትምህርታቸው የሚወስደውንና ወደ መጨረሻ እድላቸው ላይ የሚደርሰውን በረከት በመሃል አጨንግፎ ውስጡ ጠፍቶት ኦና ሆኖ ከትምህርት ቤቱ እንደገና የሚወጣም ተማሪ ጥቂት አይደለም። ኦና ባዶ ቤት ሆኖ ይወጣል። ቢመረቅም ተመርቋል፣ ግን ባዶ ኦና ሆኖ ነው የሚወጣው። ያንን የተሻለ ወንበር፣ ቦታ፣ ከፍታ ቢሰጠው የሚያከናውነው ተግባር ያን የወከለው መንፈስ ሂደት ይሆናል። ለዚህ ነው ዛሬ የማይፈታ ፍቺና ትርጉም ያጣ የክፋት ልጆች በተለያየ አይነት መንገድ ሰዎችን እየጎዱ ያሉበት እውነት ከዚህ አንጻር ነው። በላፍረ ተዘጋጅ። አንተ ዩኒቨርሲቲን የበለጠ የምታጠቃው ለምንድን ነው? አዋቂዎች ነን ስለሚሉ ነው። ደግሞ ተምሮ ወጥቶ ህዝቡን በስርዓት እንዳያገለግሉ እንፈልጋለን። ተምረው ወጥተው? አዎ። ለምን? አሁን ይሄ የጤና ተማሪ ነው ታውቃለህ? የምን ጤና እንዴ? ፋርማሲ፣ ክሊኒካል ፋርማሲ የሚባል ትምህርት ይማራል። እሺ። ከዛ እዛ ሲወጣ በሱ ገብታ ማለት ነው። እሱ አዋቂ ነው የሚለው ኦቨርዶዝ ምናምን ሰውን አዘን በዛው ሰው መጨፍጨፍ ነው። እነዚህ አይደል ለራስ ምታት ህመም የሆድ ቁርጠት መድኃኒት የሚሰጡት? ለራስ ምታት የሆነው የሆድ ቁርጠት ይሰጣል። ለምን? በቃ ግርድ ያደርጋል። መገልበጥ ነው። አንተ ገልብጠ መድኃኒቱ ታስወጋ። በቃ አውቀን ነው እንደዚህ የምንጫወትበት። ብዙ ሰዎች በተሳሳተ አቅጣጫ በመድኃኒት የተጎዱ ከመድኃኒቱ ጋር ሳይገናኙ ለህይወት ማለፍ ምክንያት የሆኑ ሙያዎች ሁሉ አሉ። በእነዚህ ሙያዎች ውስጥ ራስን የመቆጣጠር ኃላፊነትን የመልመድ ኃይል እንዲኖራቸው ብዙ ትምህርት ቢሰጣቸውም በመናፍስት ተሰርዞ የተጠበቀው ነገር ተገላብጦ ጉዳት እንዲጠነክር ከማድረጊያ ዘዴው አንደኛው ክፍል የዚህ የመናፍስት ወረራ ነው። በልተዘጋጅ። ሰምተናል ብለው ይተዋሉ፣ ነገም ይመጣሉ እኮ ነገም ይመጣሉ። ሰምተናል ብለው ይተዋሉ መሰለህ? ይመጣሉ ሐኪም እያሉ አንተ በነፃ ኑ ዳኑ እያልካቸው አይሰሙም። ይሄን አይሰሙም እነሱ። ቱሪናፋ ሆነን የምንሄደው እኛ ነን። እዚህ ቱሪናፋ ሆነን የምንሄደው እንዴት? በቃ ኢንተርናሽናል ምናምን እያለን እያቀራራን ዝም ብለን ሳንሰራ የምንሄደው እንጂ ስንት በናፍቆት ቢጠብቀናል። ሌላ ቦታ ስንት በናፍቆት በፍላጎት ማንገናኛለን። ቱሪናፋ ሆነን እዚህ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በስላሴ ስም ሲኦል ታስረናል። በቅዱስ ገብርኤል ስም ሲኦል ታስረናል። ሆነ ሰባት ጩነቱ ሰባት የሚገርም ነው። እድሜ ስጦታ አባ በቃ ልትጣሉ ነበር ሁለታችሁ። እኔ እኮ ይታወቀኛል፣ ራሴን መቆጣጠር አልችልም እንጂ
በጣም ነበር የተቸገርኩት በዚህ አባ። ይነግርሽ ነበረ? እንዴት ነው ነገር ውስጥ? አዎ ይነግረኛል ስቀጠቅጠው፣ ግን በቃ ሁሉ ጊዜ አይኔ ሰው ያያልና ለምን ብዬ ራሴን ጠይቃለሁ። ሰው ነው የሚያየው? አዎ በቃ ዝም የትም ቦታ ብሆን በቃ ያየኝ ሰው ሁሉ ሀሳቡ ሌላ ነው። ይጠራብሻል? አዎ ዝም ብሎ ነው የሚጠራብሽ? ዝም ብሎ በቃ ማንም ስልኬንም ካገኘ የሚደውለው ለሌላ ጉዳይ ነው፣ ካገኘኝም ካወራኝም ለሌላ ጉዳይ ነው አባ። እኔ ሌላ መተቱ ምኑ ዛሩ አላስቸገረኝም፣ ይሄ ነበር ያስቸገረኝ። ይሄንን እንዴት አወቅሽው? እንዴት ነው የሚሰማው ስሜት? ለዛ በቃ ስቀጠቅጠው ይነግረኛል አለውኝ እኔ ነኝ ምናምን ይላል። ስትመጪው ነው የሚነግርሽ? ይነግረኛል። አንዳንዴ እዚህ ጋር እንዴት እንደሚወጣ ሁሉ ያሳየኛል። በንጋታው ስመጣ እንደዛችሁ ሆኖ ይወጣል። ያሳየሽን ያደረገው እርስዎ እንደሚጠይቁት ሆኖ ምላሽ ይሰጣል አንቺ? አዎ ያወራል። ዝም ብሎ ያወራል። እንደዚህ ብባል እንደዚህ ብዬ መልሳለሁ፣ እንደዚህ ብባል እንደዚህ ብዬ መልሳለሁ ይላል። ይገርመኛል። ይጠየቃል ደግሞ ያንን ነገር ደግሞ ይጠየቃል። እዚህ ሲመጣ ይጠየቃል። ግን እሱ አስቀድሞ ይነግርሽ? አዎ በቃ በጣም ስቀጠቅጠው ወይ አብረን ተሰብስበን ስንቀጠቅጠው ምናምን ይነግረኛል እያንዳንዱን ነገር። አመቻችላታለሁ ግን እሱ አልገባለችኝ እኮ ነው የሚለው። አዎ አባ በቃ ብዙ ጊዜ ነው እንደዛ ነው። ሁሌ የሆነ ነገር መስራትም ስፈልግ የሆነ ቦታ መሄድም ስፈልግ በቃ ላይኖቹ ሁሉ እንደዛ ሆኖ ነው የሚጠብቁኝ። ግን እግዚአብሔር ይመስገን በቃ የሚገርም ነው። ቅንድቡንም እንድትላጭ ምን እንድትል የሆነ ነገርም እንድትቀጣጥል ሞክር ነበር አለ። እውነት ነው? አዎ አልቀነደብም እኔ ቅንድቤን፣ ግን ሁሉ ጊዜ ጸጉር ቤት ምናምን እንቀንድብሽ ይላል ይላል። አሁን ወደ መጨረሻ እየቀጠቀጥኩት ሲሄድ አንቺ ጋር ምን አገኛለሁኝ ብርቅሽ የሆነ ቅንድብ መቀንደብ እንኳን ብርቅሽ ነው ምናምን ይላል። አንቺ ነው የሚነግረው? አዎ ሱሪ አቆምሽ ምን ታረጊልኛለሽ አንቺ ጋር ዝም ብዬ ኪሳራ ለመደቅደቅ ነው የመጣሁት ይለኛል ስቀጠቅጠው። በምንሽ ነው የሚነግርሽ? ያወራል በቃ እንደሚጠየቅ ነገር ያወራብኛል ጆሮዬ ላይ ከውስጥሽ ያወራል። አንዳንዴ መኪና ምናምን ተሳፍሬ እስከምወርድ ድረስ ያወራኛል። ምን ትያለሽ ታዲያ? ዝም በል ጉረኛ ምናምን እለዋለሁ። በፊት ባታውቂው ኖሮ ይሄንን ነገር በቃ የራስሽ ስሜት ነበር የምታደርግ። የሚሰማኝን ስሜት በጣም መላልሶ ከተሰማኝ በቃ እንደዚህ ከፈለኩ ብዬ የሆነ ነገር አረግ ነበር። ወይ ለድሃ ምናምን ልሰጥ ካልኩ ወይ የሆነ ነገር ላረግ ካልኩኝ በቃ ተይ ለምን እንደዚህ ታደርጊያለሽ፣ ለምን እንደዚህ ብታረጊውስ ምናምን ብሎ ሀሳብ ያቀርብልኛል። አሁን ግን በቃ ስለገባኝ አልሰማሁም። የሚገርም መነጋገር መቻሉ በራሱ አሁን ብዙ ሰው ምንድነው እንዴት ያወራል ምናምን ይላሉ። እና እንዴት ሰው እንዴት ለብቻው ያወራል ብለው ደግሞ ይገምታሉ። ሰው ብቻውን አይኖርም። ወይ ከእግዚአብሔር ወይ ከዲያብሎስ ጋር የግድ መኖር ግልጽ የሆነ አካሄድ ነው። እና ደግሞ ይሄኛውን ስታዳክመው በእግዚአብሔር ኃይል ደግሞ ያወራል። ሲያወራ ደግሞ ሆድ ውስጥም ሊያወራ ይችላል። ምላሴ ወደ ውስጥ ገባ እንዴ ማለት የለብህም። እኔ እንደውም በጣም ወረኛ ነው አባ። ዝም በል ተብሎ ነው አንዳንዴ ዝም የሚለው እንጂ በጣም ወረኛ ነው። እኔ የምልሽ ሆድሽ ውስጥ የሚያወራበት ጊዜ ነው? አዎ ያወራል። አንዳንዴ እዚህ ስቀጠቅጠው ብዙ ጉድ አለው እዚህ ተይኝ ምናምን ይላል። የት? እዚህ ወዴ ጋር ምናምን ስመታው በፊት አልመታውም ነበር። አሁን ቅባ ቅዱስ ምናምን እያረኩኝ ስመታው ብዙ ጉድ እዚህ ነኝ ያለው ተይኝ ምናምን ነገር ይላል። ከማህፀንስ ያወራ? በቃ እሱን ሲወጋኝ ምናምን ነው ምንድን የምትወጋኝ ምናምን ብዬ ስቀጠቅጥ አለውኝ እኔም እዚህ ምናምን ይላል። አለውኝ ይልሻል። በቃ እኮ ያንቺ የሆነ ዕቃ እኮ የለም እዚህ ውስጥ። አዎ ራሱን የተቆጣጠረው። እግዚአብሔር ደግሞ ይኸው እንደ ራሴ ያቆማል አባ። እንደ ሰው ቢሆን እኔ ብዙ ታሪክ አይታችኋል እዚህ ቦታ ላይ ቆሜ እዚህ መቆምም አልችልም ነበር እንደ ሰው ሀሳብ ቢሆን። እንደ እግዚአብሔር ግን እንቆማለን አባ። በርቺ በይ፣ በርቺ ጎበዝ። በራሱ ይሄንን ማዳከምና እንዲህ አይነት መናፍስት ይሄን ያህል መግዛት መቻሉ እንዲህ በእምነት የመሄድ ኃይል ነው። እንዲሁ አይደለም፣ ከሜዳ አይመጣም። አንተ ኦሾና የኦሾ መንፈስ ታነብ ነበር ሳይኮሎጂ። ለምን? ዝም ብዬ ከልጆች አገኝቼ ነው ተቀብዬ ያነበብኩት። ብዙ ሰው ሲያነብ ያብዳል ምናምን ስለሚሉ እኔ ለምን አላብድም ታዲያ ብለህ ገባህበት? አዎ እኔ እስቲ አንብቤ እንዲያሳብደኛ ያለው ምናምን ብዬ ነው። ምንድን ነው የሚያሳብደው? ሰው አምኖበት ነው እንጂ እግዚአብሔር ነው እንደ ኦሾ ምናምን ብዬ ገባሁበት። ስገባበት ያው እንግዲህ ገባልህ። አዎ መጣ። ሙከራ ነው። አንዳንድ ጊዜ የምንሞክረውን ያህል
እንደምንጎዳ አናቅም። ሙከራ የምንሞክረውን ያህል በሙከራችን ውስጥ ጠላት አለ። ጠንቋይን ስንሞክር ዛር ይዘን እንመጣለን። ሀብትን ስንሞክር የስልብና መንፈስን ይዘን እንመጣለን። ስልጣንን ስንሞክር አዚም ይዘን እንመጣለን። ማዕረግን ከፍታን ስንሞክር ውርደትን ከበስተጀርባው አስከትለን እንመጣለን። ሙከራችን ውስጥ አለ ነገር አለ። እግዚአብሔርን ግን መሞከር አይደለም። እግዚአብሔር አይሞከርም። አሁን እዚህ ስንቶቻችሁ ናችሁ እስቲ ደግሞ እዛ ጠበል ልሞክር ብላችሁ የመጣችሁት? ጠበል ልሞክር በቃ ጠበል ልሞክር አይባልም። መጀመሪያውኑ ወደ እግዚአብሔር ልሂድ ብለህ ነው የምትመጣው። ልሞክር ብለህ ከመጣ ይኸው አይተሃል፣ በቃ ይበቃሃል። በሙከራ መናፍስት አይገለጡ። መናፍስት በመድከም ነው የሚል በማምለክና በመስገድ ነው እጃቸውን የሚሰጡት። ስለዚህ የሙከራ ጊዜ አይደለም ክርስትና። ክርስትና የመኖሪያና የመሄጃ መንገድ ነው። በቃ አለቀ። እና በሙከራ ነው ይሁን ሁሉ ገበየው። አዎ ግን እዚህ መጥቼ የወሾ መንፈስ የራምፓ መንፈስ ምን ብላችሁ ሲጠሩ ከሰማኝ ወዲህ የወሾ መንፈስ እንዳለ በቃ ታወቀ። ስጠራ ይርበተበታል። አዎ ከዛ በኋላ ቤት ውስጥ ብቻዬን መሆን ነው የሚያስደስተኝ። ጨለማ ቤት ውስጥ ምናምን ብቻዬን መሆን፣ ከሰው ጋር አለመነጋገር ምናምን ያምረኝ ነበር። ለብቻ ጨለማ ቤት መቀመጥ? አዎ ለብቻዬ በቃ። ከዛ ሌላ መጽሐፍ የፍልስፍና መጽሐፍ ለማንበብ ምናምን ወይም ደግሞ ሌላ የቤተ ክርስቲያን መጽሐፍ ሳነብ እነዚህ ምን መጽሐፎች ናቸው የሚል ስሜት ነው በቃ ሁሌም የሚሰማኝ። ማለት የበለጠ መጽሐፍ አለ እንዴ ምናምን እንደዚህ ያወራልኛል በቃ በግልጽ በውስጥህ። አዎ ኦሾ የሚበልጥ የለም ይልሃል። ከኦሾ የሚበልጥ መጽሐፍ አለ እንዴ? ኦሾን አታነብም እንዴ ምናምን ይለኛል። ከዛ አዋቂ ትሆናለህ፣ ሰዎችን ታሳምናለህ ምናምን ይለኛል። እውነትም ደግሞ በቃ እሱን አንብቤ ከዛ በኋላ ሰው ጋር ከሄድኩኝ ወዳውኑ ማንም ጋር ከሄድኩኝ አሳምነዋለሁ። ይቀበልሃል። አዎ ተቀብሎኝ መጨረሻ ላይ ተግባብተን ከሄድን በኋላ በሆነ ምክንያት ግን ከያሱ ጋር መግባባት አልችልም። በቃ ይቋረጣል ግንኙነታችን። እንዲህ እንጣላ ያደርገናል መልሶ። መጀመሪያ ግን በጣም አሳምናለሁ። ይሄ በምንድን ነው የሚታሳምነን? አንተ ምንድን ነው ጠንቋይ ነህ እንዴ ምናምን እስከሚሉኝ ድረስ የሚደርሱ ሰዎች እነሱ ወዲያው አምነውልህ ይሄዳል። አዎ ይሄ ማለት ልብ ውስጥ ስለሚገባ ነው። ነጮቹ ምን ያደርጋሉ? በህብረተሰባቸው ውስጥ ትልልቅ አዚም እንዲሰፍርበትና የሆነ ያለው ኃይል ጸጥ እንዲል ከፈለጉ የሚገበረውን ነገር ገበር ያደርጉትና በቴሌቪዥን መስኮት ብቅ ሲሉ በአንድ ጊዜ አፉን ከፍቶ ይሰማቸዋል። በዚህ ጊዜ ልብ ውስጥ ይገባና ያ ገንፍሎ አብጦ ምናምን ሊፈነዳ ነው የተባለው ጸጥ ይላል። በቃ ማለት ያ ምን ማለት ነው? ልክ ቃሉ ሲወጣ በእያንዳንዱ ስነ ልቦና ውስጥ የመንፈሱ ኃይል ይገባና ዳፍንት ይሆናል። ወደ ተፈለገው አይነት አቅጣጫ በምንም መንገድ አይሄድም። ያለው በሙሉ እንኳን የሀገራችን እንዴ ግርማ ሞገሶች ስራ ይሰሩ የለ እንዴ? ሀገራችን ለግርማ ሞገስ ምናምን እያሉ የሚገቡት ቆይታ አባታቸውን የኚህ ሰውዬ ድራሻቸውን ሳናጠፋ ቆይ ምናምን ብለው እዛ ተወያይተው 150 60 70 ሆነው ከዛ ልክ ሰውየው ምንድነው የምትሉት? አረ ምንድነው የምትሉት? ምንም አላልንም። ማን ነው ነገር ያነሳው? እሱ ነው። ያ ደግሞ አረ እሱ ነው ይባባላሉ። ያ መንፈሱ ነው። አየህ፣ ያ መንፈሱ መጀመሪያ ለዚህ አይነት ስራና አላማ ስለሚገባ ያንተን የስነ ልቦና መንገድ ይጫነዋል፣ ወደ ታች ይጨፈልቅሃል። እቺ ተራዋ ግርማ ሞገስ እንኳን ይሄን አልተሰራለች ማለት ነው። የምትጸልይ የምታመልክ ከሆነ ግን ምንም አይነት ቦታ የለውም። በልበርታ አሻባ እግዚአብሔር እድሜና ጸጋ ይስጥዎት። የእግዚአብሔር ቤተሰቦች እኔ ከዚህ በሽታ እግዚአብሔር ስላፈወሰኝ እግዚአብሔርን አመስግኑልኝ። በርታ። እንግዲህ እንደ ቅመም የገባው ሁሉ ምስጢሩ እየወጣ ነው። እና እግዚአብሔር ማስተዋሉን ይስጠን። ጣዖት ማለት ሌላው ደም እያፈሰሱ የሚገብሩት ነው። ዋናው እንግዲህ የጣዖት ገጽታ አንደኛ ውስጥን ለክፉ መንፈስ ማዘጋጀት ነው።
ወደ ጣዖት በምንሄድበት ጊዜ ውስጣችንን ለክፉ መንፈስ ማዘጋጀት፣ እንካ ግባ ቦታ ያዝና በባህሪዬ ላይ ንገስ፣ ሕይወቴም ኑሮዬም ጊዜም ተስፋዬም ራእዬም መገለጥ እና የማየው ሁሉ አንተን ይሁን ብሎ የመወሰን ነው እና ውስጥን ለክፉ መስጠት፣ ውስጥን ለክፉ ማዘጋጀት ነው ጣዖት። ስለዚህ አባቶች እናቶቻችን ጨሌ ሲያጨለጭሉ የክፉ መንፈስን ግብር በየዓመቱ ሲፈጽሙለት ወይም በየ6 ወሩ ሲፈጽሙለት ሲያደርጉለት ዶሮና መልክ ሲያርዱለት የነበረውን የኋልዮሽን ዘመን ስናስበው በዛ ጊዜ ውስጥ ምን ማለት ነው? አንተ ውስጤን ያዝ፣ ከዛም ትውልዴንም በአንተ መንገድ ምራ፣ በአንተ አያያዝ በአንተ ጥበብ የተገኘ ይሁን፣ አንተ የጠቅላላው የትውልዳችን መገኛና በረከት ሁን ብሎ ውስጥን የማስያዝ ዘዴ ነው። ግን እንዲህ ውስጥ እያዛል ብለው የማይገምቱ እናቶች በጥቃቅን ችግሮቻቸው ላይ ይህንን ክፉ መንፈስ ኃላፊነት እንዲወስድ ይሰጡታል። ልጄን አደራ ሲሉ ወዴት ይለወጣሉ? ወደ ቡዳነት ይለወጣሉ። ራሳቸው ላይ ሆኖ ልጆቻቸውን ያያል። ውስጥን የመያዣ መንፈስ ነው። ውስጥን የመያዣ ጥበብ ነው ጣዖት ማለት። ውስጥን ለክፉ መንፈስ የማስረከቢያ መንገድ ነው። ስለዚህ በዚህ ውስጥ የተያዘ ትውልድ በሚሆንበት ጊዜ እናት ውስጧ ተይዞ የምትወልደው ልጅ ራሱን ለመናፍስት የተሰጠ ያህል እንደሆነ አይገባትም። አባት እናትም አይገባቸውም። በዚህ ባልገባቸው መንገድ ውስጥ ብዙ ዘመናቶችን አሳልፈናል። እግዚአብሔር ምሕረቱን ያብዛልን። በቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ ይላል። ልክ የአባትነት ቦታ ይይዛል ማለት ነው የጣዖት መንፈስ። በመድኃኒታችን ሲመጣ ይህንን በሚገባ ገልጾታል። ትውልዱን በሚያይበት ጊዜ ውስጡን ነው ያየው። ከእግዚአብሔር ስራ አንዱ እና የአገልጋዮች ልዩ ስጦታ ከሚሆነው አንዱ ውስጥን ያለውን ማየት ነው። ውስጥ ያለውን ውስጡን ማየት መድኃኒታችን ኢየሱስ ክርስቶስ ይህንን እንድናይ ነው ደቀ መዛሙርት አድርጎ የጠራን። የደቀ መዛሙርትነትንና የሐዋርያነትን ተልእኮ አገልጋዮች ሲቀበሉ የሰዎችን ውስጥ እንዲያውቁላቸውና እንዲያውላቸው ነው። አምላክም ሲመጣ ይህንኑን ያደረገው። ስለዚህ በዮሐንስ ወንጌል ምዕራፍ 8:44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ በድፍረት በዘመኑ የነበሩትን ፈሪሳውያንና ሰዱቃውያን ወደ ጌታ የመጡትን ተናግሯቸዋል። እየፈራ አልተናገራቸውም፣ እየደነገጠ አልተናገራቸውም። እንዲህ ነው ያለው፣ እናንተ ከአባታችሁ ከዲያብሎስ ናችሁ። የተወለዱበትንና በአባትነት የያዛቸውን መንፈስ አይቶታል፣ ተረድቶታል፣ በቀጥታም አግኝቶታል። እንዲህም አለ ቀጥሎ የአባታችሁን ምኞት ልታደርጉ ትወዳላችሁ አለ። ስለዚህ ክፉ መንፈስ ምንድን ነው? ከዚህ አንጻር የምናየው ውስጥን መያዝ ነው። በውስጥ በኩል ራሱ ምኞት ይሆናል፣ በላይኛው አካል ደግሞ አባት ይሆናል። በአባትነት ባህሪ ውስጥ ህብለ ሰረሰርህን ተቆጣጥሮ ከነፍስህ አካል ጋር ይገናኛል። ደምህን፣ አካልህን፣ ነፍስህን፣ ስነልቦናህን፣ ህሊናህን፣ አእምሮህን በሙሉ የመያዝ አቅም አለው ማለት ነው። ብዙዎቻችን የጣዖት መንፈስ ውስጣችንን ያውቀዋል ወይ መረዳት አለው ወይ እያላችሁ ትጠይቃላችሁ። አዎ በደንብ ይረዳል። አብሮ እስከተወለደ አብሮ በባህሪ ውስጥ እስካለና የምትማሩትን አብሮ እስከተማረ ድረስ የመወሰንም የመፈተንም ባህሪ ያለው። ለጥፋት ከሆነ ይፈተንላችኋል፣ ለእናንተ ዓላማ ከሆነ ደግሞ ፈተናውን ይጥላችኋል። ስለዚህ በጥልቀት የማየት ባህሪም ስላለው የአባታችሁን ምኞት ልታደርጉ ትወዳላችሁ ይላል። በውስጥ በኩል ምኞት የመሆንም ኃላፊነት አለው። በምኞትህ ውስጥ ምኞትህ እንድታደርገው ነው። ውስጥን የመያዝ ባህሪ ቀድሞ በቤተሰብ ላይ ትኩረት በመስጠት አንተ ላይ ደግሞ የበለጠ ምኞትህ ባህሪው ባህሪህ አባትህ አባቱ የሆነ የአባትነት ባህሪን ለማሳየት ስለሚፈልግ አሳድግ የሚል ድምፅም ትሰማላችሁ።
ብዙ ዛሮች ሲቆጡ አሳድጊ አሳድጊ የሚል ቃል ሲያወጡ ትሰማላችሁ፣ እንደ አጋጣሚም ቢሆን። ነገር ግን በእውነታው አንጻር ሲታይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ ይላል። ልታደርጉ ይላል፣ ድርጊት አለው፣ ወደ ድርጊት ይፈጽመዋል። በምኞት ውስጥ ሆኖ ወደ ድርጊት የመፈጸም አቅም እንዳለው በመድኃኒታችን በኢየሱስ ክርስቶስ ላይ አሳይቷል። አለ ጥፋቱ ስቀለው ስቀለው ያለው በዘመኑ እንደ አባት የቆመው የዲያብሎስ የሆነ ትውልድ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ ብሏችኋል። ናችሁ እኮ ነው፣ አረጋግጦ ነው የተናገረው። ስለዚህ በዚህ ዘመን ውስጥ ክፉ መንፈስ ሕይወትን ይገዛል አይገዛም የሚለውን ነገር ለመመርመር ብዙ አንቸገርም። ስለዚህ ምን አለ? እርሱ ከመጀመሪያ ነፍሰ ገዳይ ነበር ይላል። ነፍሰ ገዳይ ነበረ፣ አትሞቱም ብሎ አዳምና ሔዋንን የገደለ ነው ክፉ መንፈስ። በሔዋንም በአዳምም ምኞት ውስጥ ዘልቆ በሕይወታቸው ባህር ላይ ሞትን የወሰነ ስለነበረ ያስወሰነም ስለነበረ እርሱ ከመጀመሪያ ነፍሰ ገዳይ ነበር ይላል። ነፍሰ ገዳይ ስለሆነ ብዙ ጊዜ የሰው ልጆች በሰላም እንዳይኖሩ ምድራችንን ዓለማችንን ይተናኮላል። ጠንቋይ ቤት ሄደሽ ነበረ? ያኔ ነው የገባው? አዎ ተሳስቼ ሄጃለሁኝ ባለማወቄ። እናቴ ገዝታኛለች። እናቴ በሕይወት የለችም። ልጆቼ ጠንቋይ ቤት እንዳትሄዱ ብትሄዱ አጥንቴ ስጋ አጥንቴ ውጋችሁ ብላ ነበር። አጥንቴ ሾክ ሆኖ ውጋችሁ። እኔን አክስቴ ጋር ስላደኩኝ አክስቴ ጋር ሳልስማማ ስቀር የእሷ ጓደኛ ጋር ሄድኩኝ። እዛ ቤት ጠንቋይ ያለ ጎረቤታቸው፣ እዛ ሁሉም ሲሄዱ እኔም ዝም ብለው ከልጆቹ ጋር ገባሁኝ። ገብቼ በየቀኑ ሄዳለሁ እምብልም በቃ እንትን አልኩኝ። ከዛ ስለ ገብርኤል ስለ ሚካኤል ነው የሚወራውና እውነትም ስለ ገብርኤልና ስለ ሚካኤል ስለሆነ አይ በቃ እግዚአብሔርን ማምን ነው ብዬ በቃ ገባሁ እዛ ማለት ነው። ከዛ እሱ ደግሞ ምግብ ሲልኝ ምግብ ትሰሪያለሽ ቆንጆ ነው ሲለኝ እዛ ብዬ በቃ ለሱ ምግብ እየሰራሁ እዛ ቤት ለብዙ ጊዜ ተቀመጥኩኝ። መጨረሻ ላይ ግን አንድ ቀን ማታ አመመሽ እዛው። ያው ቡዳ በላሽ ማለት ነው። የጠንቋው መንፈስ ላሷ ላይ የሚያድረው ቡዳ ሆኖ ነው። ተቋርነዛ ምንድን ነው? አዳልሞቲ ነኝ ነኝ እናቷን የመጣ ካባት አይደለም። ጠንቋይ ቤት ሄዳ ነው ያመጣችኝ። ጠንቋይ ቤት ሄዳ ነው የመጣችኝ። ተነስ ቁም። ለምን ሄዳ ነው? ምን ጠፍቶባት ነው? ከቤተሰብ ተጣላች። እሺ። ጎረቤት ጓደኛ ቤት ሄደች። እሺ። ከጓደኛ ቤት ሲገባ ገባች። አብራ ገባች። ከዛ እንዴት ገባህባት? ምን ማለት እንዴት ገባህባት? እዛ ሲጨሱ ሲቀሙ በዚሉ አየኋትና ወደድኳት። በቃ ወደድካት? በዛው ገባሁ። የዛሬ ስንት ዓመት ነው የገባኸው? 16 ዓመት። 16 ዓመት የገባኸው? አዎ። ገብተህ ምን አረካት? ሁሉ ነገር አረኳት። ይሄ ወደ ባሻ ትውልድ በየጠንቋይ ቤቱ ይሄድና በውስጡ ይታጎራሉ። አለዘሩ ዛሬ ወርስና ይመጣል። ከዛ በኋላ የሚወለደውም የሚኖረውም ኑሮ እጅግ በጣም የመከራ ይሆናል ማለት ነው። እና ውስጧ ገብተህ ታጓራል። አዎ። ማጓራት የጀመርከው ከተሾምክ በኋላ ነው? አዎ። የገባው በቃልቻው ወይ በጠንቋዩ ቡዳ እንትን ምግብ ነው ወይስ በምንድን ነው የተመረከው? ቁጭ ብለው ሲቆሙ ማታ ሲቆሙ ቁጭ ብለው ታዳሚዎቹ አብሬ ቁጭ ብዬ ነበርና እሷ ሳያት ወደድኳት። በቃ ያስኳት። ባሏንማ እንወዳው ነበር ግን እሷ አልፈለገችም። ጥላው ሄደች። አባረርካት? አትጮህብን። አፋታኋት። አሁን ደግሞ አገባች። ብታገባ ያቆረበ እሷንም አስቆረበብኝ። አስቆረባት። የት አለ? ተቃጠልኩ። የት አለ ባሏ? ቁጭ ብሏል። ና ባሏ አይታል። ቁጭ ብሏል። ተቃጠልክ? እጅህን ተፈረክ። ለሁለት ይጸልያሉ፣ ይሰግዳሉ፣ ይቆርባሉ። መቀመጫ ሰጡኝ። አዎ ተቃጠልኩኝ። ምንም የኔ አይደለችም። ገማች። አዎ እኔ አለት ቀጠቀጠችህ። አዎ የጠላትን ምሽግ ለማፍረስ ጌታ ያስፈልጋል። አሁን ሲጋራ አይደለም የሚያስፈልግህ።
መጠጥ አይደለም ያስፈልግህ። ጠላት እንደዚህ የሚሰቃየው በክርስቶስ ኃይል ነው፣ በእግዚአብሔር አምላክ ስጦታ ነው። እሺ እናው መሄድ ፈለግ? አዎ። ግን የገባኸው ያው በችግር ምክንያት ሄደች መፍትሄ ያመጣለሁ ብላ ነው። አንተ ጉባ አልክባት። ይሄ በብዛት በአሁን ትውልድ ላይ ያለው መንፈስ እናቶች በገጠማቸው ችግር ምክንያት መፍትሄ እናመጣለን ብለው ሄደው ያመጡት ጣጣ ነው አብዛኛው። እና ባሏን አትወደው? ለምን? ቀማኝ? ምን ቀማህ? እሷ ወሰደብኝ እኮ የኔ እኮ አይደለችም። ካሁን በኋላ ያው ቀማኝ እያለ ነው። እንዴት ነው ነገሩ? እንዴት ነው ቀማኝ እያለ እኮ? አዎ ቀምቻለሁ። የሚገርም ነው። እግዚአብሔር ይመስገን። በዚህ ያበቃን ጌታ እግዚአብሔር ይመስገን። እንደ ቀማኝ ስትል እንደው ቅር አይልህም? ኃይል የለኝም። በፊት ላይ ኃይል አለ ብለህ ነበር የገባው? አዎ ያኔም እኔ ነበረች። ምን አልከኝ? የኔ ነበረች። ያኔ አንተ ነበረች። አዎ አሁን አልሆነም። ማ ስለገባና ማ ስለመጣ ነው ይሄን አሁን አልሆነም የምትለው? ንገረኛ። እንዴት ነው ስትጸልዩ ምን ስትሉ አይነሳም? እዛ አንተ ጋር አዎ በቅርብ ጊዜ ነው መጀመሪያ የእርሶን ሲዲ ስናይ ምልክት ሰጠኝ። እሱም ተባልኩ። እርሱም ጋር ነበርኩ ኢትዮጵያ መጥቼ የባረኩልኝ። በሱ ቀጠቅጠው ነበር እና በሱ አድክሜ ነው እግዚአብሔር ይመስገን። በጸሎትና እንደገና ደግሞ በስግደት በኪዳነ ምሕረት ጊዜ ሁለታችንን ማድረግን እና መጨረሻ ተዳክሞ ለዛሬ አበቃን ማለት ነው። እግዚአብሔር ይመስገን። ጊዜ ጀምሮ ግን ህይወቴ ስቃይ ነው። በቃ ሰቃያለሁ። አንዴ እዚህ ጋር ያፈነዳብኛል፣ አንዴ ማልሆነው ነገር የለም። አሁን ይሄ እጄ ሰሞኑ በቃ እንደ ሽማ አድርጎኛል። ምንም በቃ ሁሉ ይጥልብኛል። አሁን አለ? አሁን የለም። በልች